ሰላም ጤና ይስጥልን ተመልካቾቻችን፣ ሸገርን መርጣችሁ በዲጂታል አማራጮች ሸገርን እየተከታተላችሁ ስለሆነ እናመሰግናለን። ሳምንታዊው የሳምንቱ ወሬዎች ሰዓቱ ደርሶ ተጀምሯል። አብራችሁን እንድትሆኑ ግብዣችን ነው። ቴዎድሮስ ወርቁ አብሬያችሁ ቆያለሁ። መልካም ጊዜን ተመኘን። ከተሽከርካሪዎች የሚወጣ የጭስ መጠንን ለመገደብ የቁጥጥር ስራ ስለመጀመሩ ተሰምቷል። ከተሽከርካሪዎች የሚወጣውን የበካይ ጋዝ ልቀት መጠንን ለመቆጣጠር የሚያስችል ስራ በአዲስ አበባ መጀመሩን የትራፊክ ማኔጅመንት ባለስልጣን መናገሩ ተሰምቷል። ተሽከርካሪዎች በካይ ጋዝ ልቀት ልኬት ተደርጎላቸው ደረጃውን ካላሟሉ አስተካክለው እንዲመጡ ይደረጋሉ። ደረጃውን ያለፉት ደግሞ የማረጋገጫ የምስክር ወረቀት ማግኘት ይችላሉ ተብሏል። ባለፈው ሳምንት የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜ ያረጁና አካባቢን በካይ የሆኑ ተሽከርካሪዎች በጎዳናው እንዳይንቀሳቀሱ የማድረግ ስራ በቅርብ ጊዜ ውስጥ ለመጀመር ዝግጅት አጠናቀናል ብለው ተናግረው እንደነበር መረጃውንም ነግረናችሁ ነበር። ከተሽከርካሪዎች የሚወጣ በካይ ጋዝ መጠንን ለመገደብ የሚያስችለው መስፈርት ወይንም ስታንዳርድ በኢትዮጵያ የደረጃዎች ባለስልጣን ወጥቷል። ስራውን ለመጀመርም ዝግጁ ነን ብለው እንደነበር ይታወሳል። ማሽከርከር የሚፈልጉ የተዘጋጀውን ደረጃ ማሟላታቸውን ማረጋገጥ አለባቸው። የበካይ ጋዝ መቀነሻ መሳሪያን መግጠምም ግዴታቸው ይሆናል ብለዋል። ከሚቀመጠው መስፈርት በላይ በካይ ጋዝ እየለቀቁ መቆጣጠሪያ መሳሪያን ሳይገጥሙ መንቀሳቀስ ከዚህ በኋላ እንደማይፈቀድም ተናግረው እንደነበር ይታወሳል። ያረጁና አሮጌ ተሽከርካሪዎች ያላቸው ግለሰቦችና ድርጅቶች ከአሁኑ ቢዘጋጁ ይበጃል ያሉት ዶክተር አለሙ የነዳጅ ተሽከርካሪዎችን ወደ ኤሌክትሪክ ወይንም ወደ ተፈጥሮ ጋዝ መለወጫ ቴክኖሎጂ ስላለ ወደዛ ስለመቀየር ቢያስቡ መፍትሄ ነውም ሲሉ ተናግረው ነበረ። ይህ ተሽከርካሪዎችን የመቆጣጠሩ ስራ በቅርቡ እንደሚጀመር የተናገሩት ሚኒስትሩ የአዲስ አበባ ትራፊክ ማኔጅመንት ደግሞ ከትናንት ጀምሮ የክትትል ስራውን መጀመሬን እወቁት ብለው መረጃውን ይፋ አድርጓል። በአማራ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት ስም ይንቀሳቀሱ የነበሩ ታጣቂዎች የዘላቂ የሰላም ስምምነት ስለመፈራረማቸው ተሰምቷል። በክልሉ ከሚንቀሳቀሱ ታጣቂ የፋኖ ቡድኖች የአማራ ፋኖ ህዝባዊ ድርጅት ወይንም በምህጻሩ አፋሕድ አንደኛው መሆኑ ይነገራል። ሁለቱ ወገኖች የተኩስ አቁም ስምምነት ላይ የደረሱት በአፍሪካ ህብረትና ኢጋድ አደራዳሪነት መሆኑ ተዘግቧል። የሰላም ስምምነቱ በአማራ ክልል ርዕሰ መስተዳድር አረጋ ከበደና በአማራ ፋኖ ህዝባዊ ድርጅት አፋሕድ አመራር ካፒቴን ማስረሻ ሰጤ መካከል መፈረሙም ተነግሯል። የተኩስ አቁም ስምምነቱ ዝርዝር ሀሳብ ምን እንደሆነ ግን አልተጠቀሰም። ስምምነቱ እንዲፈረም አንደኛው አደራዳሪ በመሆን የተሳተፈው የአፍሪካ ህብረት ባወጣው መግለጫ በአማራ ክልል ዘላቂ ሰላም ለማምጣት ስምምነቱ ወሳኝ እርምጃ መሆኑን ተናግሯል። ኢጋድ በበኩሉ ሌሎች ታጣቂ ቡድኖችም የሰላም ሂደቱን እንዲቀላቀሉ ጥሪ አቅርበዋል። ከቀናት በፊት የተለያዩ የማህበራዊ ትስስር ገጾች የአማራ ፋኖ ህዝባዊ ድርጅት ሁለት አመራሮች ከሌሎች አባሎቻቸው ጋር ለመንግስት እጃቸውን ሰጡ ብለው ሲዘግቡ እንደነበርም ይታወሳል። እጃቸውን ሰጡ ከተባሉት ኃላፊዎች መካከልም ዘላቂ የሰላም ስምምነቱን የፈረሙት ካፒቴን ማስረሻ ሰጤ ይገኙበታል ተብሎ መዘገቡም የሚታወስ ነው። ከአማራ ክልል ጋር የአማራ ፋኖ ህዝባዊ ድርጅትን ወክለው የሰላም ስምምነቱን የተፈራረሙት ካፒቴን ማስረሻ ሰጤ የቀድሞው የአየር ኃይል አባል ሲሆኑ ከእስር ከተፈቱ በኋላ ወደ ፖለቲካው የበለጠ በመጠጋታቸውም ይታወቃሉ። በአማራ ክልል የሚገኙት የፋኖ ታጣቂዎች በተለያየ አመራር ስር ሆነው በተለያዩ አካባቢዎች የሚንቀሳቀሱ እንደሆኑም ይነገራል። የዘላቂ ሰላም ስምምነት ስነስርዓቱ በአዲስ አበባ መካሄዱም ተሰምቷል። ወደ ካናዳ በቀላሉ እንልካቸዋለን በሚል ገንዘብ የሚያጭበረብሩ በዝተዋል ተባለ። የኢትዮጵያ መንግስት ከካናዳ ከአሜሪካም ሆነ ከአውሮፓ ሀገራት ጋር የተፈራረመው ምንም አይነት የስራ ስምምነት እንደሌለ ወቁት ተብላቸዋል። ግን ብዙዎች ካናዳ ትገባላችሁ የተባሉ በመቶ ሺዎችና በሚሊዮን ብር የተጭበረበሩ መሆኑ እየተነገረ ነው። የውጭ ሀገር የስራ ስምሪትን በተመለከተ ኢትዮጵያ እስካሁን ስምምነት የተፈራረመችው ከጆርዳን፣ ከሳውዲ አረቢያ፣ ከዱባይና ከኩዌት ጋር ብቻ ነው። ከዛ ውጭ ያለው ህገ ወጥ ነው መባሉ ተሰምቷል። በፌዴራል ፖሊስ የወንጀል ምርመራ ቢሮ የህገ ወጥ የሰዎች ዝውውር ወንጀል ምርመራ ቢሮ ኃላፊ ዋና ኢንስፔክተር ሰፊው ህዝብ እንዳለው አውሮፓ፣ አሜሪካ በተለይ ደግሞ ካናዳ ትገባላችሁ በሚል ብዙ ሰው ገንዘቡን እየተበላ መሆኑን አረጋግጠናል ሲሉ ተናግረዋል። የስራና ክህሎት ሚኒስቴር ከአውሮፓ ሀገራት ኩባንያዎች ጋር የተወሰነ የስራ ቅጥር ስምምነት እያደረገ ነው ያሉ ሲሆን ያም ከኩባንያ ጋር የተደረገ እንጂ በሀገር ለሀገር ደረጃ የተደረገ አይደለም ብለዋል።
ወደ ጀርመንና ስዊድን የተወሰነ ሰው ተልኳል። ያም ገና በሙከራ ደረጃ ላይ ያለ መሆኑንም አስረድተዋል። በቴሌግራምና በቲክቶክ ወደ ካናዳ እንልካለን በሚል በመቶ ሺዎችና በሚሊየን ገንዘብ የሚያጭበረብሩ በዝተዋል። ራሳችሁን ከዚህ ማታለል ጠብቁም ብለዋል። ኤጀንሲዎች በተፈቀደላቸው መስፈርት መሰረት መስራት ቢጠበቅባቸውም አንዳንድ ኤጀንሲዎች ግን ከዛ ውጪ በሆነ ስራ ተሰማርተው እያገኘናቸው ነው ሲሉም አስረድተዋል። የስራና ክህሎት ሚኒስቴር ለኤጀንሲዎች ፈቃድ የሚሰጠው በሚልኩበት ሀገር ለይቶ ነው። ከፈቃዳቸው ውጪ የሚልኩት ላይ ምርመራ ጀምረናል። ኤጀንሲዎች ሰራተኛ ሲልኩ ምንም አይነት ክፍያ ከተጓዦች መቀበል የለባቸውም ሲሉም ተናግረዋል። ኤጀንሲዎች ቪዛ ማማከርና ሰነድ ማደራጀት የሚል ተጨማሪ ፈቃድ ከንግድና ቀጠናዊ ትስስር ሚኒስቴር ይወስዳሉ። በዚህ ፈቃድም ስራ እናስቀጥራለን እያሉ ገንዘብ እንደሚሰበስቡ ማረጋገጥ ችለናል ሲሉም ተናግረዋል። ኤክሶዶስ የተባለ ኤጀንሲም ከዚህ ቀደም ሩሲያ ወታደር ትፈልጋለች፣ እዛ እንልካቸዋለን በሚል ገንዘብ ተቀብሎ ሩሲያ ከላከ በኋላ ተጓዦች ህገ ወጥ ተብለው ተመልሰው ተባረዋል ሲሉም አብራርተዋል። ኤጀንሲው ላይ ምርመራ ተጣርቶ እስከ 25 ዓመት የእስርና የገንዘብ ቅጣት ተወስኗል። ገና በምርመራ ላይ ያሉም ብዙ ናቸው ሲሉ ተናግረዋል። በሊቢያ መስመር የሚሰደዱ መተማ ከዛም ሱዳን ገብተው ወደ ሊቢያ ይሻገራሉ። እዛ እንደደረሱ ግን ብዙዎቹ ይታገታሉ ብለዋል። በመጋዘን ውስጥ ተዘግቶባቸው ለማስለቀቂያ ቤተሰብ እስከ 1.5 አንዳንዴም እስከ 2 ሚሊዮን ብር እንዲከፍል እየተጠየቀ ስለመሆኑም አስረድተዋል። ያን ማድረግ ያልቻሉ ይደበደባሉ፣ ይደፈራሉ፣ ይሰቃያሉ። ፕላስቲክ እየተቃጠለ ሰውነታቸው ላይ እንዲቀልጥም ይደረጋል ሲሉ አስረድተዋል። ማላዊ ለታሰረ ልጃቸው ማስለቀቂያ መሬት ንብረታቸውን የሸጡ ቤተሰቦች በዚህ ምክንያት ሀዲያ አካባቢ ጎዳና ወጥተው አግኝተናል ሲሉም ተናግረዋል። ከአራቱ ሀገሮች ውጪ የሚደረግ የውጭ ሀገር የስራ ስምሪት ህገ ወጥ መሆኑን በማወቅ ገንዘባችሁን ከማጣትና ከእንግልት ተጠበቁም ብሏቸዋል። የጤናን ጉዳይ ወደ ተመለከተ መረጃ ደግሞ እናልፋለን። የማርበርግ ቫይረስ የሙከራ ክትባት ከህዳር 29 ቀን ጀምሮ ተጋላጭ ለሆኑ የማህበረሰብ ክፍሎች ሊሰጥ ስለመሆኑ የጤና ሚኒስቴር ተናግሯል። የጤና ባለሙያዎችና የከፍተኛ ተጋላጭ ለሆኑ ቡድኖች በቅድሚያ የሙከራ ክትባቱ ይሰጣቸዋል ተብሎ ተነግሯል። 5000 የማርበርግ ቫይረስ የሙከራ ክትባት ከአሜሪካ መንግስት በድጋፍ መገኘቱ ተነግሯል። ክትባቱን በኢትዮጵያ የአሜሪካ አምባሳደር አርቪን ማሲንጋ ለኢትዮጵያ የመድኃኒት አቅርቦት አገልግሎት አስረክበዋል። ክትባቱ በአርሞረንሰን የምርምር ተቋም በሚመራ ፈጣን የደረጃ 2 ክሊኒካል ሙከራ ተደርጎለት ጥቅም ላይ እንደሚውልም ተነግሯል። ክትባቱን የጤና ሚኒስትሯ ዶክተር መቅደስ ዳባ የተረከቡ ሲሆን የምርመራ ተቋሙ የኢትዮጵያ የምግብና መድኃኒት ባለስልጣን ጋር በመተባበር ቁጥጥር እንደሚያደርግም ተናግረዋል። ክትባቱን ከህዳር 29 ቀን ጀምሮ መስጠት የሚጀመር ሲሆን የጤና ባለሙያዎችና ከፍተኛ ተጋላጭ ለሆኑ ቡድኖች ቅድሚያ ይሰጣቸዋል ተብሎ ተነግሯል። የአሜሪካ መንግስት ባርዳና ሳቢን የክትባት ተቋም በኩል ክትባቱን ማቅረቡን አምባሳደር ማሲንጋ መናገራቸውም ተሰምቷል። እስካሁን አስፈላጊውን ምርመራና የሙከራ ሂደት አጠናቆ ፈቃድ የተሰጠው የማርበርግ ቫይረስ በሽታ ክትባትም ሆነ መድኃኒት አለመኖሩ የተነገረ ሲሆን ሳቢንን ጨምሮ ብዙዎቹ በሙከራ ደረጃ ላይ ያሉ መሆናቸውም ይታወቃል። የጤና ሚኒስቴር በትናንትናው ዕለት ለተጨማሪ 113 ሰዎች የማርበርግ ቫይረስ መኖር አለመኖሩን ለማወቅ ምርመራ ማድረጉን ተናግሮ ሁሉም ከቫይረሱ ነፃ መሆናቸውን አረጋግጫለሁ ብሏል። እስካሁን በሽታው በኢትዮጵያ መከሰቱ ከታወቀ ጊዜ አንስቶ 1131 ሰዎች ላቦራቶሪ ምርመራ አድርጎላቸዋል። 13 ሰዎች በቫይረሱ መያዛቸውም በምርመራው ተረጋግጧል። በበሽታው ሕይወታቸው ያለፉ ሰዎች ቁጥርም 8 መሆኑን የጤና ሚኒስቴር መናገሩ ይታወቃል። ታጣቂዎች ወደ ምክክር የመግባት ፍላጎት ካላቸው የዓለም አቀፉ ቀይ መስቀልና ቀይ ጨረቃ ማህበር ከለላ እንዲሰጣቸው ይደረጋል ተብሎ ተነግሯል። ይህንን ለማድረግ የሚያስችል ንግግር የሀገራዊ ምክክር ኮሚሽን ማድረጉን ይፋ አድርጓል። የሀገራዊ ምክክር ኮሚሽን ኮሚሽነሩ አምባሳደር መሐመድ ድሪር የታጠቁ አካላት በባህሪያቸው በምክክር ወዲያው እንደማይሳተፉ ጠቁመው ምክንያቱ ደግሞ የመተማመን ጉድለት ስላለ ነው ብለዋል። ታጣቂዎች መንግስትን አያምኑም፣ እኛንም መንግስት ነው የፈጠራቸው ብለው ስለሚያስቡ አያምኑንም። ይህ በብዙ ሀገራት የታየ ጉዳይ ነው ሲሉም ኮሚሽነር መሐመድ ተናግረዋል። በዚህ ዙሪያ ያለውን ልምድ ለማየት ኮሚሽኑ ወደ ጓቲማላ፣ ኮሎምቢያ እና አይርላንድ ተጉዟል። እነዚህ ሀገራት የታጠቁ አካላትን እንዴት ነው በምክክሩ ያሳተፏቸው የሚለውን ከመሪዎች እና ከሂደቱ ተሳታፊዎች ጋር ተወያይተንበታል ሲሉም አስረድተዋል። በመቀጠልም ኮሚሽኑ ወደ ጄኔቫ በማቅናት ከዓለም አቀፉ ቀይ መስቀልና ቀይ ጨረቃ ድርጅት ጋር ተነጋግሯልን ብለዋል። እነሱን ያነጋገርነው ድርጅቶቹ ከኛ ጋር የበለጠ የመተማመን ድልድይ ሆነው ሊያገለግሉ ይችላሉ በሚል መነሻ ነው ሲሉ ኮሚሽነር መሐመድ አስረድተዋል።
በዚህም ታጣቂዎች በፈለጉት ሰዓት ያለምንም ስጋት ወደ ምክክሩ የሚመጡበት መሰረት ተዘጋጅቷል ሲሉም አስረድተዋል። የሀገራዊ ምክክር ኮሚሽን ታጣቂዎች፣ የፖለቲካ ፓርቲዎች፣ ታራሚዎችና የትግራይ ክልል በምክክሩ እስካሁን እንዳልተሳተፉ ይህም እንቅፋት እንደሆነበት ሲያስረዳ ቆይቷል። የትግራይ ክልል ታጣቂዎች፣ ታራሚዎችና የቀሩ የፖለቲካ ፓርቲዎች ካልተሳተፉ ኮሚሽኑ ምን ያደርጋል የሚለውም እየተነሳ ያለ ትልቁ ጥያቄ ሆኗል። የምክክር ኮሚሽኑ እነዚህ አካላት በምክክሩ ካልተሳተፉ ምን ይደረጋል በሚለው ላይ እስካሁን ከውሳኔ አልደረስኩም ሲልም ተናግሯል። ከታራሚዎች ግን በቀጣይ ሳምንት አጀንዳዎችን መሰብሰብ ጀምራለሁም ብሏል። ተመልካቾቻችን ሸገርን እየተከታተላችሁ ስለሆነ እናመሰግናለን። በሳምንቱ ወሬዎች ከዓለም አቀፍ የተሰሙ አንድ ሁለት ጉዳዮችን እነግራችኋለን። የኮንጎ ኪንሻሳው ፕሬዝዳንት ፌሊክስ ሺሴኬዲና የሩዋንዳው አቻቸው ፖል ካጋሜ በአሜሪካ የሰላም ስምምነት ተፈራርመዋል። በሰኔ ወርም የሁለቱ ሀገሮች የውጭ ጉዳይ ሚኒስትሮች በዋይት ሀውስ በተከናወነ ስነ ስርዓት የሰላም ስምምነት በተባለ ሰነድ ላይ ፊርማቸውን አኑረው እንደነበርም ይታወሳል። የሰላም ስምምነቱ በምስራቃዊ ኮንጎ ኪንሻሳ ለበርካታ ዓመታት የዘለቀውን ጦርነት ለማስቆም የታለመ ነው መባሉን ቢቢሲ ጽፏል። ሩዋንዳና ኮንጎ ኪንሻሳ ቀጥተኛ ጦርነት ላይ ባይሆኑም ሩዋንዳ ኤም23 የተሰኘውን የኮንጎ ኪንሻሳ አማጺ ቡድን እንደምትረዳ ሲነገርም ቆይቷል። ስለ ኮንጎ ሰላም ብዙ ነገር ሲባል ቢቆይም ከሰሞኑ ደግሞ በኮንጎ ጦርና በኤም23 አማጺ ቡድን መካከል ከባድ ግጭት አገርሽቶ እንደነበር መረጃው አስታውሷል። በዋሽንግተኑ የሰላም ስምምነት የፊርማ ስነ ስርዓት ወቅት የኬንያና የአንጎላ ፕሬዝዳንቶች መገኘታቸውም ተሰምቷል። አሜሪካ ለኬንያ የጤና ዘርፍ መደገፊያ 1.6 ቢሊዮን ዶላር ልትሰጣት ስለመሆኑም ተሰምቷል። ስምምነቱ በአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮና በኬንያው የካቢኔ ጉዳዮች ኃላፊ ሙሳሊያ ሙዳቫዲ አማካይነት መፈረሙን አናዶሉ ጽፏል። በፊርማ ስነ ስርዓቱ ወቅት የኬንያው ፕሬዝዳንት ዊሊያም ሩቶም መገኘታቸው ተሰምቷል። በዚህ አይነት የጤና መስክ ትብብር ኬንያ የተቋሞቿ ጥንካሬ በአሜሪካ ቀዳሚዋ ተመራጭ እንዳደረጋት ሩቢዮ መናገራቸው ተሰምቷል። ኬንያ በዚህ የጤና መስክ ትብብር ከአሜሪካ የምታገኘው 1.6 ቢሊዮን ዶላር በመጪዎቹ 5 ዓመታት ተከፋፍሎ ስራ ላይ የሚውል እንደሆነም ተሰምቷል። የአሜሪካ የውጭ ጉዳይ ሚኒስትር ይህን መሰል ትብብር ከሌሎች የአፍሪካ ሀገሮች ጋርም እንደሚቀጥሉ ፍንጭ ሰጥተውበታል። ተመልካቾቻችን በሳምንቱ ወሬዎች የተለያዩ መረጃዎችን ከሀገር ቤትም ከዓለም አቀፍም ነገርናችሁ። የዛሬውን አጠናቀናል። ስለተከታተላችሁን እናመሰግናለን። ሳምንት በሳምንቱ ወሬዎች በሌሎች መረጃዎች እንመለሳለን። ሸገር እንድትከታተሉ ግብዣችን ነው። በተለያዩ የዲጂታል አማራጮች በፌስቡክ፣ በዩቲዩብ፣ በቴሌግራም እንዲሁም በሌሎችም መንገዶች ሸገርን ማግኘት መከታተልም ትችላላችሁ። ቤተሰብ እንድትሆኑም ግብዣችን ነው። የዛሬውን ዝግጅት አብቅተናል። ሰላም ሁኑ።